እኔ እንደ አምላክ ነኝ ብሎ ስለፈወሰ ራሱን አምላክ ከአምላክ ጋር ስላስተካከለ እኮ እንደዚህ ያሉት። ተው አምላክ ነኝ ብሎ በፍጹም አልተናገራቸውም። እሱ ራሱን ከአምላክ ጋር አላስተካከለም። ራስን ከአምላክ ጋር ማስተካከል ማለት ነው የእግዚአብሔር ልጅ ነኝ ብሎ መናገር እንጂ ሌላ አይደለም። አምላክ ማለት ይኸው በቃ በሰንበት ቀን አሁን ብዙ ታምራትን አደረገ አይደለ? ራሱን ከአምላክ ጋር በጣም እንትን አለ። ከአምላክ ጋር ራሱን አመሳሰለ። አሁን በዛ ምክንያት ተከሰሰ አይደል? አላመሳሰለም። ክርስቶስ አምላክ እንዳለው አስተማረ እንጂ ራሱን ክርስቶስ ከአምላክ ጋር እንትን አላለም። ኢየሱስ ክርስቶስ አምላክ እንዳለው ነው ያስተማረው። እንዳው አንተ በእግዚአብሔር ታምናለህ? በአንድ እግዚአብሔር አንተ ታምናለህ አታምንም የሚለውን ተውና፣ አይ ጥያቄ ልጠይቅ። እሺ እኔ ልጠይቅ አንድ ጊዜ። እሺ አንተ በእግዚአብሔር ታምናለህ? በአንድ እግዚአብሔር በአንድ የአብርሃም የይስሐቅ የያዕቆብ የኢየሱስ አምላክ አንድ አምላክ አለ ብዬ አምናለሁ እኮ እግዚአብሔር እግዚአብሔር የሚለውን የኢትዮጵያ እንትኖች ብሉይን ትቀበላለህ እኮ። ስለዚህ ብሉይ መጽሐፍን ትቀበላለህ ማለት ነው። የተበረዘ መጽሐፍ ነው ብዬ ይቀበላለሁ። የተበረዘና ያልተበረዘ በምንድን ነው የሚታወቀው? እዛው መጽሐፉ ላይ ነቢያቶች የማይገባ ማንነትን ሲይዙ ታያለህ። አምላክም ልክ እንዲሁ ለነቢያቶች ክብር እንደሌለ ያሳያል መጽሐፉ። እንዲሁም መጽሐፉ ኦሪት ራሱ ተቃጥላለች፣ ጠፍታለች ኦሪት። ስለዚህ አሁን ከኛ ከክርስቲያኖች ጋር እኮ ልንግባባ አንችልም ማለት ነው። የተበረዘ ነው ብላችሁ የምታምኑ ከሆነ ላንግባባ ነው ማለት ነው። ይሄን ያልነው ራሱ መጽሐፉ ስለሆነ ነው። ራሱ መጽሐፉ ላይ ኦሪት ጠፍታለች፣ ተቃጥላለች። ኦሪት አሁን ከኦሪት ውጭ ያሉትን መጽሐፎች ትቀበላላችሁ? ጠፍታለች፣ ጠፍቷል እያልኩህ እኮ ነው። አንተ ከራስህ ጋር እንድትስማማ ጠፍቷል ብለህ እንድታምን ላደርግህ ነው። ከመጽሐፍ ቅዱስ ነው የምታሳየኝ ወይስ ከሌላ ነገር ውስጥ ልታሳየኝ? አዎ ከመጽሐፍ ቅዱስ። ስለዚህ ጠፍቷል ብላችሁ የምታምኑ ከሆነ ጭራሽ አንስማማም። ክርስቲያንና እስልምና ምንም ሊግባባ አይችልም። እኔ አይደለሁም የማምነው በጌታ ስም። የራስህ መጽሐፍ እንደጠፋ ይናገራል ኦሪት እያልኩህ እኮ ነው። የለም ኦሪት እኮ። እስኪ ያሳየኝ ከመጽሐፍ ቅዱስ። እሺ ያሳየኝ። ያውን አላሳየህ። ዕዝራ ስቱኤል ምዕራፍ 2 ቁጥር 23 ምን ይላል? እኔ ግን የልዑልን መንገድ እጠይቅ ዘንድ አልወደድኩም፣ ሁል ጊዜ በእኛ ላይ የሚያልፈውን እንጂ እስራኤል በውርደት በአሕዛብ የወደድከውን ሕዝብ ለኃጢአተኞች ሕዝብ ተሰጥቷልና። ከዚያ ምን ይላል? ያው የአባቶቻችን ኦሪት ጠፍታለችና በውስጧም የተጻፈው ቃል ኪዳን የለም ይላል። ያው ኦሪት ጠፍታለች ይላል። ያ ሰላም። ማን ይሄን ያለው? የገዛ መጽሐፍ ማለት ነው። ስለዚህ ኦሪት ጠፍቷል ይላል የገዛ መጽሐፍ። ስለዚህ ልንግባባ አንችልም ማለት ነው። ኦሪት ከጠፋች አሁን እኔ የማቀርብልህንም አንተ አትቀበለውም ማለት ነው። ሰውየው ምን እያለ ነው? ከራስህ መጽሐፍ ጋር መቀበል የለብህም አንተ ራስህ እኮ እያልኩህ ነው። ኦሪት ጠፍቷል እያለ ነው የገዛ መጽሐፍ። እኔ እኮ የምቀበለው አንተ አትቀበልም። አላህ ሱብሓነሁ ወተዓላ ጠፍቷል ሲላችሁ አይ አናምንም አላችሁ። የገዛ መጽሐፋቸው አረጋግጠላችሁ። ያው ኦሪት ጠፍቷል የለም እያሉህ ነው። ሌላ መጽሐፍ ነው ጽፈው የሰጡህ በኦሪት ስም ማለት ነው። ትክክለኛው መጽሐፍ መሆኑን በምንድን ነው የምናውቀው? ያልጠፋው መሆኑን በምንድን ነው የምናውቀው? አሁን እሱን ንገረኝ። ቁርአንም ትክክል በማስረጃ በገዛ መጽሐፍ ጠፍቷል የለም እንዳታምንብኝ እኔ ጠፍቻለሁ እያልኩ ነው። ጠፍቷል እያልኩ ነው። ይሰማል? አዎ ይሰማል። እሺ ቁርአን ልክ መሆኑንስ በምንድን ነው እርግጠኛ መሆኑ? እኔ ማለት ነው መበረዙና ለመበረዙም በምንድን ነው እርግጠኛ መሆኑ? በጣም ጥሩ ጥያቄ። አምላክ አላህ ሱብሓነሁ ወተዓላ ቃል ገባ፣ አይጠፋም ይሄ ቃል እኔ ጠብቀዋለሁኝ አለ። አያ ልክ አንተ መጽሐፍ ላይ ስንሄድ ግን ጠፍቷል የለም አለ የገዛ መጽሐፍ። ቁርአን ላይ ግን አላህ ሱረቱል ሂጅር ላይ የመጀመሪያው ገጽ ላይ ሲናገር ኢና ነሕኑ ነዘልነ ዚክራ
ወኢና ለሁ ለሓፊዙን አለ። ይሄን ቁርአን እኔ ነኝ ያወረድኩት እኔም ነኝ የምጠብቀው ብሎ ዋስትናውን ራሱ ፈጣሪ ወሰደ። ስለዚህ ሊቀየር አይችልም። ቁርአን ሊጠፋም ሊቀየርም አይችልም በፍጹም። እስከ ዘመኑ ፍጻሜ ድረስ ይጸናል ቁርአን። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ዩስራ ፊ ለይለትን ሚነ ለያሊ ቢልቁርአን ልከሪም ፈዩርፈዑ ዐን ሱዱሪ ናሲ ወዐኒል መሳሒፍ አሉ። የዘመኑ ፍጻሜ ላይ አሉ የመጨረሻው ዘመን ላይ ከሌሊቶች በአንድ ሌሊት ላይ አላህ ከሰዎች ልብም ከወረቀቱም ላይ ቃሉን ቁርአንን የዛኔ ያነሰዋል፣ እስከዚያም ድረስ ይጸናል ተናግሯል። እሺ፣ ስለዚህ ከዚህ ከቁርአን በፊት መጽሐፍት እንጅልና ተውራትን ልኮ ነበር አይደል አላህ? ስለዚህ ለምን እንዲጠፉ አደረገ ታዲያ? እንዲጠፉ አላደረገም። እንዲጠፉ ሰዎች ናቸው ያደረጉት። የጥበቃ ዋስትናውን አላህ ስብሐነሁ ወተዓላ ለምን ዋስትናውን አልጠበቀም? አንድ አታዳምጥም? ከጠየክ በኋላ መልስ አታዳምጥም? እሺ ጨርስ። የጥበቃ ዋስትናውን አላህ ስብሐነሁ ወተዓላ ስለ ሰዎች ሰጣቸው፣ ጠብቁ አላቸው። ሰው ደግሞ ጻድቅ አይደለም፣ ፍጹም አይደለም። እነዚያ ሰዎች ሊጠብቁት አልቻሉ። ነገር ግን ጥበቃ ዋስትናውን ራሱ ወስዶ በነበር ይጠበቅ ነበር። ያ ለቁርአን አላህ ስብሐነሁ ወተዓላ የጥበቃ ዋስትናውን ራሱ ወሰደ። ማንም ሰው ከእርሱ ውጭ ሊነጥቀው አይችልም። ስለዚህ ብለና አንድ ምዳሜ ይሰጥ። ስለዚህ እኛ እንደውም አምላክ ትክክለኛ አምላክ አላህ ቢሆን እንኳን የእኛ መጥፋት ተጠያቂ ነው የሚሆነው ማለት ነው አይደለም? ያው ጠፍቷል እያሉ አባቶች እየጻፉልህ አልፈልግም፣ አልጠፋም፣ አልሰማችሁም አልካቸው። አንተና ለምን አላስጠበቀልንም? አላህ ለምን አላስጠበቀልንም? እኔ እኮ ጥያቄ የሆነ እኮ በቃ እሺ፣ ለምን አላስጠበቀልንም አለ አይደለም? አላህ ስብሐነሁ ወተዓላ እየነገረህ አልቀበልም አልከው። አንተ በቁርአን ላይ መጥቶ ነገረህ። ከቁርአን በፊት የነበሩትን ለምን አላስጠበቀልንም? ለምሳሌ እኔ ቁርአንን አላውቅም አይደለ? ለምን አታውቅም? እኔ ምንም ስለ መጽሐፉም አላውቅም። ስለዚህ አሁን ነው ቁርአን ማወቅ ስለማትፈልግ የራስህ ነፃ ምርጫ ፍቃድ ላይ ይኸውልህ ትፈልጋለህ ላሳውቅህ? አይ እኔ በዚህ በቁርአን ሳይሆን እንድታሳውቀው በቁርአን ሳይሆን በእንጂልና በተውራት በገዛ መጽሐፍ እኮ ያሳየኸው በመጽሐፍህ ላይ ያሳየኸው ጠፍቻለሁ የለም ማለት መጽሐፍ ጠፍቷል። ስለዚህ በወንጌል እንግባባ ታዲያ። በቃ ያጠፋሽ ኦሪት ጠፍታለች፣ በወንጌል እንግባባለን። ወንጌልም ተበርዛለች። ያ ካልተጠበቀ ወንጌል ለመጠበቁ ምንድነው ዋስትና? አዎ ተበርዟል። እሱንም ማስረጃ አቅርብልኝ። እንደቀደሙ ያን ተቀበልኩ፣ ማስረጃ አቅርብልኝ። በጣም ጥሩ። እሺ እሱንም ላሳይህ። አሁን ወንጌል ላይ እንግባ። ደግሞ ማርቆስ ወንጌል ይላል አይደል? ይሄ ማርቆስ ወንጌል የመጨረሻውን ምዕራፍ እንመልከተው። ማርቆስ ወንጌል ስንት ነው መጨረሻው? ምዕራፍ 19 ምዕራፍ 16 ይቅርታ። ያው ማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ ሂድ። መጽሐፍ ቅዱስ ይዛል? እሺ ንገረኝ። ቁጥር 8 ላይ ምን ይላል? መንቀጥቀጥና መደንገጥም ይዟቸው ነበርና ወጥተው ከመቃብር ሸሹ፣ ይፈሩ ነበርና ለማንም አንዳች አልተናገሩም እያለ ይናገራል። ከእነርሱም የያዛቸውን ሁሉ እያለ ይናገራል። ከ8 ጀምሮ እስከ ስንት አለ? መጨረሻው እስከ 20 ድረስ አይደለ? አሁን ይህን እንግሊዝኛውንና የግሪከኛ ሄደን እንመልከት። በአማርኛ ነው በአማርኛ እንድንግባባ እዚሁ ላይ አስረዳ። አማርኛማ ተተርጉሞ የተሰጠ ወደ አማርኛ እንቀይረዋለን። ችግር የለውም። መጀመሪያ ተጽፎ የተሰጠ ግን በግሪክ እንደሆነ ታውቃለህ አይደለ? እኔ በያዝኩት መጽሐፍ ነው መግባባው ከአንተ ጋር። በፈጣሪ ስም ራስ አይምሮህን አትዝጋ። እሱ ተተርጉሞ የተሰጠህ ነው። ሳይተረጎም በፊት የነበረበት የእናት ቋንቋ ጋር ሂደን ወደ አማርኛ ቀይረን ልናየው ነው። ችግር የለው። ማን ነበረ? ማርቆስ ወንጌል አይደለ? ማርቆስ ወንጌል 17 ማርቆስ 16 በጣም ጥሩ። ማርቆስ ወንጌል ገብቻለሁ። እኛ መጨረሻ ስንት ነው? 16 ያው ይታያል። 16 ቁጥር ስንት ነው? ቁጥር 8 አሁን ወደ አማርኛ እንቀይረው ነው። አብሽር ችግር የለውም። ያው ወደ አማርኛ እንቀይረው ምን እንደሚል እኔ ወደ አማርኛ አሁን ወደ ቋንቋ መጣሁልህ። ያው
ማርቆስ ወንጌል ምዕራፍ 16 ቁጥር 8 ምን እንደሚል ተመልከቱ። ሴቶቹም እየተንቀጠቀጡና እየተደነቁ ከመቃብሩ ሸሹ፣ እጅግ ስለፈሩም ለማንም አልተናገሩም። 4 ነጥብ። ከዚያስ ምን ይላል? በጣም ጥንታዊ የሆኑት የማርቆስ ጽሑፎች በቁጥር 16:8 ይደመድማሉ አለ። አላሁ አክበር። የጥንቱ ወንጌል ላይ የለም፣ እስከ 8 ድረስ ብቻ ነው የሚደመድመው አለ። አሁን የጥንቱ የመጀመሪያውን ግሪከኛ ያውና ምን ይላል? በጣም ጥንታዊ የሆኑት የማርቆስ ጽሑፎች በቁጥር 16:8 ይደመድማሉ አለ። ያ በኋላ አለ በኋላ ላይ የታተሙ ጽሑፎች የሚከተሉትን መጨረሻዎች አንድ ወይንም ሁለቱን ይጨምራሉ አለ። ከዛ በኋላ ከጊዜ በኋላ የጨምረውብህ ናቸው እነዚያ። አሁን የግሪኩን የመጀመሪያውን የጥንቱን መጽሐፍ ቅዱስ እስኪ እንመልከተው። የት እንገባለን? ያና ኮዴስ አይነት ክስ ላይ ገብተን ግሪከኛውን ቀጥታ ሄደን እንክፈተው። እዚህ ጥንታዊ የመጀመሪያ የተጻፈው ግሪካዊ ላይ የግሪከኛው ላይ እንግባ። ወደ አማርኛ እንቀይረው። እዚህ ጋር ምን ይላል? ኮዴክስ ሳይናቲከስ በዓለም ላይ እጅግ አስፈላጊ መጽሐፍ ቅዱስ አንዱ ነው። ከ1600 ዓመታት በፊት በእጅ የተጻፈው ይህ የእጅ ጽሑፍ የክርስቲያን መጽሐፍ ቅዱስ ግሪከኛውን ይዟል ይላል። ይህም እጅግ ጥንታዊውን የአዲስ ኪዳን ሙሉ ቅጂ ያካትታል ይለናል። እስኪ ጥንታዊ የመጀመሪያ አዲስ ኪዳን ቅጂ የግሪከኛውን እንመልከተው። እዚህ ጋር እንገባለን። ማን ነበር? ማርቆስ አይደለ? ቀጥታ ማርቆስ ላይ ነው። ያውና ማርቆስ ወንጌል ምዕራፍ 16 ማርቆስ ላይ ገብተናል። እዚህ ምዕራፍና ቁጥር እናስቀምጥ። ምዕራፍ ስንት? ምዕራፍ 16 ያውና 16 ላይ ገብተናል። ማርቆስ ወንጌል ምዕራፍ 16 ያው ቁጥር 8 ላይ ያልቃል። ያው ከዚህ በታች የለም። በቃ ወፍ አለቀ። 6 ላይ ይደመድማል። ይሄ አንደኛው ነው። በጣም ብዙ ምሳሌ ልሰጥ እንችላለን፣ ከ20 ምናምን በላይ ማለት ነው። ልክ እንደ የመጀመሪያው የግሪከኛ ቅጂ ላይ የሌሉ እውነት ለመናገር ቅድም ያልከውን ገብቻ ይዋለሁ ስለ ነብዩ እንትን ላይ ያልከውን ነብዩ ምን ላይ ነው ቅድም ያሳየኝ? ኦሪት ተበረዘች አልክ። እዝራ ቆይ ላውጣልህ። አይቶ ምዕራፍ 2 ቁጥር 23 እዝራ ስቱኤል ምዕራፍ 2 ቁጥር 23 وصدق الله سبحانه وتعالى إذ قال إن اليهود والنصارى قد حرفوا كتبهم ونحن نؤكد لهم ذلك من كتب እዝራ ስቱኤል ምዕራፍ 2 ቁጥር 23 እሺ ያስኩት የእንትኑ ግን ምንም ያነሳልኝ ጥቅስ በጣም ሊገናኝ አይችልም። እውነት ለመናገር እሺ የኛውን ይዤዋለሁ መጽሐፍ ቅዱስ ስላለ ያስኩ አጠገቤ ይሄን ላይው አልችልም። አሁን ግን የዚህ ያነሳልኝ እሺ መግደት ጥያቄ አለሽ? እሺ ጥያቄሽ ምንድን ነው? እሺ የአላህ ቃል ቁርአን ነው አይደል? ያ ቁርአን ፍጡር ነው ፈጣሪ? ቁርአን የአላህ ቃል ነው፣ ንግግሩ ነው እኮ። ያ ፍጡር ያኔ ራሱ ቃል እስከሆነ ድረስ ፍጡር ነው ፈጣሪ ምን ባህሪ መገለጫው ነው፣ የእርሱ የሆነ መገለጫው ነው። ፈጣሪ ወይንም ፍጡር ተብሎ የሚገለጽ አይደለም ከእርሱ የሆነ ነገር እኮ። ያኔ ቁርአን ያኔ ራሱን የቻለ አካል ነው ወይስ ባህሪ አካል እኮ አይደለም። ባህሪ የአንቺ መገለጫና ባህሪያቶች አሉ፣ ራሳቸውን የቻሉ አካል ናቸው ወይ አይደሉም? ፈጣሪ አላህ ሱብሓነሁ ወተዓላ ፈጣሪ ነው። እርሱ መገለጫዎችና ባህሪያቶች አሉ። ለምሳሌ ይናገራል፣ ይሰማል፣ ያያል። እነዚህ ሁሉ ምንድናቸው? መገለጫዎቹ ናቸው። የእርሱ ተናጋሪ ነው፣ ተመልካች ነው። እነዚህ ማየቱ ፈጣሪ ነው ወይ አይደለም? ማየቱ ራሱን የቻለ አካል ነው ወይ አላህ ይባላል ወይ? አይደለም። የእርሱ መገለጫና ባህሪያት ናቸው። ባህሪ በማንነት ላይ የሚቆም የሆነ ነገር ነው። ባህሪው አላህ ስብሐነ ወተዓላ የእርሱ ነው። ይናገራል፣ ይሰማል፣ ያያል። እነዚህ ሁሉ ባህሪያቶቹ ናቸው፣ መገለጫዎቹ ናቸው።
እሺ ከጭቃ ለምንድን ነው የፈጠረን ኢየሱስ? ከጭቃ ለምንድን ነው የፈጠረን? ጥሩ ጥያቄ። አንዴ ላስተናግደው እሱ ልጅ። እሺ ከምን አይነት ጭቃ እንደፈጠረ ምናምን በዛው ንገረኝ፣ የምሰማው ነገር ስላለ። ችግር የለውም። ከሚቅለጨለጭ ከገማ ጭቃ የሚል ሰምተህ ነው አይደለ? እኔ በግልጽ ነው የማይግለጽ። ችግር የለውም አብሽር። አሁን ሰውን ሲፈጥር አላህ ስብሐነሁ ወተዓላ አሁን እኛ ከጭቃ ነው ወይ የተፈጠር ነው? ለእኛ ከጭቃ አይደለም የተፈጠር ነው። ከጭቃ ሲባል ጊዜ ማንን ነው የሚመለከተው? አዳምን ብቻ ነው። አምላክ አላህ ስብሐነሁ ወተዓላ አዳምን ከአፈር አፈሩ ውሃ ጋር ተቀላቅሏል። ሲቀላቀል ምን ይሰጣል? ጭቃ ይሰጣል። ያ ጭቃ ሲቆይ ጊዜ ምን ይሆናል? ጭቃ በአካባቢያችን ይሸታል አይደለ? ጭቃ ሲቆይ ጊዜ መሽተት አይቀርም። ገብተዋል አይደል? ያ ነው። ስለዚህ አላህ ስብሐነሁ ወተዓላ የገማ ጭቃ እየተናገረ ያለው ስለኛ ሳይሆን ስለመጀመሪያው ፍጥረት ስለ አዳም ነው። ከገማ ጭቃ ተፈጠረ አዳም እያለ የተናገረው ለምንድን ነው? የአዳም ልጆችን መሰረታቸውን ሊያስታውሳቸው ዘንድ ነው። የሰው ልጅ ኩራት አለበትና በተፈጥሮ አንተ ከምትኮራ ራስህን መለስ ብለህ ተመልከት ምን እንደነበርክ እንለዋለን አንዳንዴ። የሰው ልጅ በአምላኩ ላይ የሚኮራ አካል ነው። አምላኩን ከመገዛት የሚንጠባረር አካል ነው። ያንን አንተ አምላክ አላህ ስብሐነሁ ወተዓላ የሰው ልጅን ቀድመህ የመጀመሪያ አመጣጥህን ተመልከት እያለ ያንን ሊገስጸውና ሊያስታውሰው ዘንድ የተናገረበት ቃል ነው እንጂ አላህ ስብሐነሁ ወተዓላ የሰው ልጅን እጅግ በጣም አክብሮ ነው የፈጠረው። ለምን እንዴት አከበረው ከተባለ እንደ ሰው ልጅ በእጁ አክብሮ የፈጠረው ፍጡር የለም። መላእክቶችንም በቃሉ ነው የፈጠራቸው። ፍጥረትን ሁሉ ሲያስገኝ ጊዜ አዳምን ግን በእጁ ፈጠረው፣ በእጁ ነው ያስገኘው። ተሽሪፉን ወተክሪሙን ሊበኒ አደም። ይህ ለአዳም ልጆች ምን ያክል እንዳከበራቸውና እንዳላቃቸው ያሳያል። ታቸዋላ ይህን ይመስላል። ስለዚህ ጭቃ ወይንም አፈር የሚለው ከዚያ ነው የሚመለከተው። ዳዳ በዚሁ አጋጣሚ እግዚአብሔር ሰውን ከጭቃ እንደፈጠረው ታውቃለህ አይደለ? ከጭቃ አይ ከአፈር ነው የሚለው፣ ከጭቃ አይልም። ላሳየህ፣ ከጭቃም ይላል። ከጭቃ የሚለው ነው። ሻውጣለ ሳይ መጽሐፍ ቅዱስ ይዛል አይደለ? ይዣለሁ። እሺ እሺ። ኢዮብ 33:6 ኢዮብ 33:6 ሻውጣው እስከዚያው እኔ እየፈለኩት ችግር የለውም። ከመጽሐፍ ከሆነ እንዳይቆይብህ እኔ አውጥቼ ላሳየሽ። ያው ቁጥር 6 ይታያል አለ። ምን ይላል? እነሆ በእግዚአብሔር ፊት እኔ እንደ አንተ ነኝ፣ እኔ ደግሞ ከጭቃ የተፈጠርኩ ነኝ አለ ኢዮብ። ከጭቃ የተፈጠርኩ ነኝ። ከገማው አይልም፣ ከገማው አይልም። ግን ለምንድን ነው ከጭቃ? ችግር የለውም። ቆይ አንድ ከጭቃ እንደተፈጠርክ ቅድም ከጭቃ ተፈጠርን ብል የለም ብለህ ነበር አይደለ? ከጭቃ ነው የተፈጠራችሁት። ራሱ እግዚአብሔር ከአፈር እንደፈጠረው ይናገራል ዘፍጥረት ላይ ምናምን። በዚህ ይጋጫል ብል ምን እናድርግ? ከጭቃ ነው የተፈጠርኩት እያለ ነው ኢዮብ። ስለዚህ እኛ ከምንድን ነው የተፈጠርነው? አሁን በአንተ በቁርአን አዳምን ከጭቃ ከፈጠረው እኛ ከምንድን ነው የተፈጠርነው? እሺ የእኛን አፈጣጠር ደግሞ ልንገርህ። እኛ ከጭቃ ተፈጥረናል ወይ? አይደለም። አዳም ነው ከጭቃ የተፈጠረው። የእኛ አፈጣጠር ምንድን ነው ከተባለ ከፍትወት ጠብታ ነው። እናትና አባቶቻችን ግንኙነት በሚያደርገው ጊዜ በሚከሰተ የፍትወት ጠብታ አለ በእናት ማህፀን ውስጥ ያንን አምላክ አላህ ስብሐነሁ ወተዓላ ሙሉ ክንውኑን ይናገራል። በየት ከተባለ በሱረቱል ሙእሚኑን በምዕመናን ምዕራፍ በሚለው የመጀመሪያው ገጽ ላይ የፍትወት ጠብታ አለ በእናት ማህፀን ውስጥ ይገባል። ያ ከዚያ በኋላ እዚያ ውስጥ ሂደቱ ይሆናል ልጅ ሆኖ እስኪወለድ ድረስ። ያንንም ከፍትወት ጠብታው ወደ ምን ይቀየራል? ወደ ረጋ ደም ይቀየራል። ከዛ ወደ ተላመጠች ቁራጭ ስጋ ምታክል ይቀየራል። ከዚያ ወደ አጥንት ትቀየራለች። ከዚያ ዳግም አላህ ስብሐነሁ ወተዓላ ያን አጥንት ሙሉ ስጋ ያለብሰዋል። ከዚያ ነፍሰን ይዘራበታል። ከዚያም ሰው ሆኖ ይወጣል፣ ይወለዳል ማለት ነው። ይህን ሁሉ ሂደት አላህ በቁርአን ላይ ይናገራል። ይሄ ሂደት መጽሐፍ ቅዱስ ላይ አለ ወይ? ላ። ስለሱ አፈጣጠር የለም። ስለ አዳም አፈጣጠር ብቻ መጽሐፍ ቅዱስ የሚናገረው። ሰውንም ከአፈር ሰራው፣ አለቀ። ከአፈር የተሰራው ማን ነው ከተባለ አዳም ብቻ ነው። ስለ አንተ አፈጣጠር፣ ይሄ የሰው ልጅ አፈጣጠር ሂደት በእናት ማህፀን ውስጥ ስለሚሆነው በመጽሐፍ ቅዱስ ውስጥ ተገልጿል አልተገለጸም? ዳዳ
የሰው ልጅ የአፈጣጠር ሂደት በእናት ማህፀን ውስጥ ስለሚፈጠረው ስለኛ አፈጣጠር በመጽሐፍ ቅዱስ ውስጥ ተገልጿል ወይንስ አልተገለጸም? ተገልጿል፣ ግን እኔ ያው ብዙ እውቀቱ የለኝም። አዎ የለም፣ እንድታውቀው ነው። የለም፣ የሰው ልጅን ሙሉ አፈጣጠር የሚገልጸው ቁርአን ነው። አይ አለ፣ መጽሐፍ ላይ አለ። ኖርማሊ እኔ ልነግርህ አልችልም ምዕራፍና አንቀጹን ብዬ። የለም ወላሂ የለም። ፈልገህ ብታወራ ደስ ይለኛል። እንዳው የቤት ስራ አድርገህ ያዘው። በቀጣይ ስትመጣ ጊዜ የሰው እሺ፣ አንድ የመጨረሻ ልጠይቅና ልውጣ። የመጨረሻ ልጠይቅና ልውጣ። በቃ ይሰማል? አላህ ማለት ነው። አላህ ባለፈው ስትወሩ ነበር ከፎይ ጋርና አላህ ጭንቅላት አለው የለውም ምናምን የሚለውን ነገር ምንም ግልጽ አድርግልኝ በደንብ ለኔ። እጅ አለው የለውም ለምን አልተገለጸም? እሺ ስለ አምላክ ስለ አላህ ሱብሓነሁ ወተዓላ ባህሪያቶች ነው። አረስቱ ምን ነበር ታስታውስ ከሆነ ዳዳ በነቢያት የተሰበከው ምናምን አትበሉ። ልጁም በነቢያት የተሰበከው አምላክ የሚል ነው አይደለ? ስለዚህ እንደዚያ ከሆነ ትክክለኛው መልስ ምንድን ነው የሚሆነው? ነቢያቶች የሰበኩትን ሰብከውታል፣ ያልተናገሩትን ደግሞ ነቢያቶች አልተናገሩትም ነው አይደል? ትክክለኛው መልስ። ከተሳሳትኩም እኔን ማረም ትችላለህ። እንደዚያ ከሆነ ነቢያቶች ስለ አምላክ እንዲህ አለው ብለው የነገሩንን መናገር፣ ነቢያቶች ጸጥ ያሉትን ደግሞ ጸጥ ማለት፣ ይህ ትክክለኛ መልስ ነው አይደለም? ወይንስ ነቢያቶች ያልተናገሩትን እኔ በራሴ መጨመር ነው ትክክለኛው መልስ? ወይንም እኔ በራሴ ያንን ነገር ተፈላስፌ መናገር ነው ትክክለኛው መልስ? የተናገሩትን ተናግረዋል እንዲህ ብለው ያልተናገሩትን ደግሞ አልተናገሩም ነው አይደለ? ትክክለኛው መልስ ያ ነው። ገብተዋል? ስለዚህ ስለ አምላክ ነቢያቶች በተናገሩት ልክ ነው የዛኔ ነገርኳቸው። ቆም ብሎ ግን አንድ ክርስቲያን ይህን ያሰበ ሰው የለም። ነቢያቶች በመጽሐፍ ቅዱስ ላይ ለምሳሌ እግዚአብሔር ጭንቅላት አለው የለም ብለዋል አላሉም? ጸጥ ነው ያሉት። ገብተዋል? አይ በብዛት አንዲት ቦታ ላይ መጽሐፍ ጭንቅላት አለው እግዚአብሔር የሚላለ መጽሐፍ ቅዱስ ላይ እግዚአብሔር በሰው አምሳል ነው ሰውን እኮ በአምሳሉ በምሳሌ ነው የፈጠረው እኮ ይላል አይደል? አብ ሰው ነው የሚመስለው? አይ ኖ እግዚአብሔር ሰውን እንደ ምሳሌያችን እንፍጠር ብለው ነው የፈጠሩት መጽሐፍ ቅዱስ ላይ አይደል እኮ። አሁን ጥያቄው አብ ጭንቅላት አለው የሚላለ መጽሐፍ ቅዱስ ላይ እንደ ምሳሌሁ ማለት እኮ በቃ ሰውን ይመስላል፣ እግዚአብሔር ሰውን ይመስላል በመልኩ ነው የፈጠረው ማለት ነው። ስለዚህ አብም ወልድም መንፈስ ቅዱስም ፍጥረት ዓለምን ከማስገኘታቸው በፊት ሰው ናቸው። ሰው ነው የሚመስሉት አይደለ? በመልክ በቃ እግዚአብሔር ሰውን እንደ መልካችን እንደ ምሳሌያችን እንፍጠር ነው። እሺ አብም ወልድም መንፈስ ቅዱስም ብልትም አላቸው ልክ እንደ ሰው? ፍጥረት ዓለምን ሁሉ ከማስገኘታቸው በፊት ምን አላቸው? ብልት አላቸው። ብልት አላቸው ልክ እንደ ሰው። አብም ወልድም መንፈስ ቅዱስም ብልት አላቸው እንደ ሰው፣ ሰውን ከመፍጠራቸው በፊት ሶስቱም ስላሴዎች። እያወራን ያለነው እኮ ሰውን እንደ ምሳሌያችን እንፍጠር ብለዋል ነው ያልኩህ አይደለ? ስለዚህ የሰው አካል ሙሉ አካል አላቸው አብም ወልድም መንፈስ ቅዱስም ሰማይ ምድርን ከመፍጠራቸው በፊት ብልት አላቸው ማለት ነው፣ ልክ እንደ ሰው ማለት ነው። እኔ የማውቀው እንግዲህ መሰረታዊ ነገር ነው እንጂ ለዚህ ጥያቄ ከጠየቀኝማ አንተንም ጠይቀው መሰለህ። ጠይቀኝ፣ ችግር የለውም። አላህ ሱብሓነሁ ወተዓላ እኔ እመልስልሃለሁ፣ ችግር የለውም። ግን ይኸውልህ እሺ መጽሐፍ ቅዱስ ላይ እግዚአብሔር ጭንቅላት አለው የሚል መጽሐፍ ቅዱስ ላይ አለ ቃል በቃል? እግዚአብሔር እንደ ሰው ነው በቃ ሰውን የፈጠረው በመልኩ ነው ካልኩ ጭንቅላት አለው ሰው አይደለ? አብም ወልድም መንፈስ ቅዱስም ጭንቅላት አላቸው። ኦኬ ጭንቅላት አላቸው አብም ወልድም መንፈስ ቅዱስም። ስለዚህ ብልትም አላቸው ማለት ነው ሶስቱም። ምን ያደርግላቸዋል ብልት? እኔ አላልኩም። እሱ አሁን እንደዚህ እየተግባባን እኮ ወደ ኋላ ተመለስክ። ኖ እየተግባባን አትጠይቀኝ። እሱን ካልክ ችግር የለውም እኔ አልፈዋለሁ። ግን
ሙሉ የሰው አካል አላቸው አብም ወልድም መንፈስ ቅዱስም ካልክ ከዚያ ከአካላቸው እያነሳሁ ልጠይቅህ ነው። እኔ ልክ አንተ ከአካሉ አንስተህ እንደምትጠይቀኝ ማለት ነው። አንተ አልመለስክልኝም። እኔማ እንደዛ ተብሏል ተጽፏል፣ እንደዛ ተብሎ ተጽፏል። ይሄ ያለው ብትለኝ እንደዛ ሰውን ለምሳሌ ተብሎ ተጽፏል ካልኩ ይሄ ያለው ወይ ብለህ ከዛ ውስጥ አንዱን አውጥተህ በሰው ላይ ብልት አለ። ስለዚህ አብም ወልድም መንፈስ ቅዱስም ብልት አላቸው። ልመልስልህ አልችልም። ይሄን ማለት ነው እንትን ነው ጾታ አለው ብዬ አላስብም እኔ ጾታ። ስለዚህ ልክ እንደ አዳም ራስን ሰውን በአምሳሉ ፈጠረው የሚለው ስህተት ነው ማለት ነው። ምክንያቱም ሰው ብልት አለውና መጽሐፍ ነው ያለው። ራሱ መጽሐፍ ያለውን እኮ ነው እኔ ነገርኩህ። ከራሴን ትቼ አይደለም የነገርኩህ እኮ። እንደዛ ካለ አብም ወልድም መንፈስ ቅዱስም ልክ እንደ አዳም ናቸው ካልከኝ፣ ስለዚህ አብም ወልድም መንፈስ ቅዱስም ብልት አላቸው የላቸውም? ይሄን ጨርስና ወደ ቀጣይ እንሂድ። አላቸው ብልት እስማማለሁ። አይ እኔ ጾታ አለው ብዬ አላምንም። ኢየሱ እንደዛ ነው እኔ ማምነው። እግዚአብሔር ጾታ አለው ብዬ አላምንም። እንግዲህ መልኩም ግን እንደ መልካችን እንፍጠር ብሏል። እንግዲህ እንደ መልካችን እንደ ምሳሌያችን እንፍጠር ካለ እንደ መልካችን ሲል ምን ማለት ነው? ትርጉሙ እንደ መልካችን ሲል ትርጉሙ ምን ማለት ነው? እንደ መልካችን ማለት ሰው በእግዚአብሔር መልክ ነው የተሰራው። በቃ የእግዚአብሔር መልክ ይዞ ነው የተሰራው። ቅርጹ እንዳለ የእግዚአብሔር ቅርጽ ልክ እንደኛ ቅርጽ ሙሉ አካል አለው ማለት ነው። ጭንቅላትም ጨምሮ አለው። ስለዚህ ክርስቶስ ወርዶ ነው አላቸው አብም ወልድም መንፈስ ቅዱስ ነው። ከክርስቶስ ውጭ አብን ለየት አድርጌ ልጠይቅህ። አብ ልክ እንደኛ ነው አካሉ፣ ሙሉ ሰውነት አለው። ሁሉም ነገር ተመሳሳይ ናቸው ሶስቱም። አብ እኮ መንፈስ ነው። በጣም ጥሩ። እሺ አብ ልክ እንደኛ ብልት አለው። ስጋ አታርጋቸው። ስጋ እኮ አይደሉም። እግዚአብሔር ስጋ አይደለም። ገብተዋል። እኔ ስጋ ነው አላልኩም። እሺ ሰው ግን እኮ ስጋ ነው እኮ። ሰው እኮ ፍጡር እንደ ሰው አይደለም ማለት ነው። ፍጡር እኮ ነው ሰው ፍጡር አይደለም አላልኩም። እግዚአብሔር ልክ የሰው አካል ሙሉ አካል አለው አልከኝ። ከአካሉ ግን የሆነን አካል አንስቼ ስጠይቅ አፈርክበት ለመመለስ። ስለዚህ ሙሉ የሰው አካል የላቸውም፣ ጎደሎ ናቸው ማለት ነው። አልተገለጸም። በቃ አልተገለጸም ማለት ከላይ ብልት ኑሮ አብ አልተገለጸም መጽሐፉ ላይ ያለ ነው። ስለዚህ ጎደሎ ነው ማለት ነው። መጽሐፉ ላይ አልተገለጸም። እግዚአብሔር መንፈስ ነው። መንፈስ ደግሞ እንደዚህ ያለው ተብሎ አልተጻፈም። እንደ ምሳሌው ግን ተናገረ። ለምሳሌ መላእክት ማለት ነው። ስለዚህ አሁን እኔ ለምሳሌ አድርግና እሺ አብ ጭንቅላት አለው የሚል ተገልጿል። እሺ መጽሐፉ ላይ ሌሎቹም አንድ ናቸው። በቃ እሱ ለብቻው አትጠይቅ። ሁሉ ሶስቱም አንድ አካል ስለሆኑ ተመሳሳይ አካል ስለሆኑ እሺ አብ ጭንቅላት አለው የሚል አለ የለም? መጽሐፍ ቅዱስ ላይ አብ ጭንቅላት አለው የሚል የለም መጽሐፍ ቅዱስ ላይ። አለ የሚል ወንድ ካለ ገብቶ ማሳየት ይችላል። ይሄ እኮ እንደዚህ ዲቴል አልተቀመጠም እኮ። በቃ እኮ አልተገለጸም በላ። ያው እኮ ነው መልሱ። አሁን እዚህ ጋር ምን አለ መሰላቸው እናንተ ከዚያ ላይ ከውይይቱ ማለት ነው አልተገለጸም ስንላቸው ጊዜ ትክክለኛ መልስ መሆኑ እንድትረዱ ዘንድ ነው። ምክንያቱም አርዕስቱ ምንድን ነው? ነቢያት ስለ አምላክ የተናገሩትን ማጽደቅ ነው። በዚያ ቦታ ላይ ያልተናገሩትን ደግሞ አልተናገሩም ብሎ ማለፍ ነው። ነቢያት አምላክ ጭንቅላት አለው ብለው በመጽሐፍ ቅዱስም ሆነ በቁርአን አላስተማሩም። ቆይ አንድ ልጨርስልህ። የለም የትኛውም ቦታ ላይ አብ ጭንቅላት አለው የሚል የለም። መንፈስ ቅዱስ ጭንቅላት አለው የሚል ለምን እንደዛ እንደጠየቁት ታውቃለህ? እግዚአብሔር ጭንቅላት አለው የሚል ቆይ አንዴ ላስረዳ። የለም እንደዛ የሚል። በዋናነት ግን ከዚያ ልትወስዱ የሚገባው ነገር ምንድን ነው ከተባለ አምላክ ነቢያቶች የሰበኩት አምላክ ማን ነው? ማንነቱ ማን ነው ሲባል ጊዜ እኔ አላህ ነው አልኩት። እንደው አንተ ያን እንትን ስላነሳህ እንጂ እንደው ስለዚህ አልፌዋለሁ። ያ የቆየ ነገር ነው። አንተ ስላነሳህ ላስረዳህ ብዬ ነው። እኔ አላህ ነው አምላክ አልኩኝ። እሱ ደግሞ ያህዌ ነው አምላክ አለ። አላህ እንደሆነ አምላኬ ከቁርአን አስረዳሁት። አይ ይሄ ከሙስሊሞች ቁርአን ዘንድ ብቻ ነው ያለው፣ ሌላ ቦታ ላይ አይገኝም አላህ የሚለው ስሙ አለ። እሺ አልኩኝና ወዲያው ታስታውስ ከሆነ አይ በመጽሐፍ ቅዱስም የአረብ ክርስቲያኖች አምላክን አላህ ብለው ነው የሚጠሩት ብዬ መጽሐፉን ገልጬ ከብሉይ ኪዳን አንድ ከአዲስ ኪዳን አንድ የአምላክ ስም አላህ እንደሆነ አሳየኋቸው፣ አረጋገጥኩኝ። አንተ ግን አምላኬ ያህዌ ነው ብለሃል። እስኪ አምላኬ ያህዌ ነው ብሎ ያስተማረ አንድ ሐዋርያ ወይም ኢየሱስ ክርስቶስ የነቢያቶችን አምላክ ያህዌ አምላክ ነው ብሎ ያስተማረ አንድ ጥቅስ አሳይ ብዬው አላሳየም። በዛ በሙሉ ቪዲዮ ላይ ይሄን ማረጋገጥ ትችላላችሁ። አንድ ክርስቲያን አለ
የዛኔ አምላክ ያህዌ ነው ብሎ እስኪ ማስረጃ ወጣና ክርስቶስና ሐዋርያቶች አምላክ ያህዌ ነው ብሎ ያስተማሩበት አንድ ጥቅስ አምጣ ብዬ ያሳየበትን አንድ ቪዲዮ ቆርጦ የሚያሳየኛለ? የለም። በአላህ ስም ላለ የለም። እሰገድ አልኮ ነበር። አምላክን ሳይገልጽ የሄደ ሰው አምላክ ያህዌ ነው ብሎ ማስረጃ ሳይ ተብሎ ሳያሳይ የሄደ ሰው እዛ ጋር ነው ያለቀላችሁ። ግን በዚያ ላይ ያነሳቸውን አንዳንድ ضعيف ሐዲሶች አላህ ሰማይና ምድርን ከመፍጠሩ በፊት ቁርአን ይቀራ ነበር እያለ እንደለመደው ሊዋሽ ሞከረ። አይ ይሄም ያነሳው ضعيف ነው ውሸት ነው ብዬ ማስረጃ አውጥቼ ضعيف ሐዲስ ውሸት ሐዲስ ሲናገር እንደነበር ይሄንን ማሳይቻላችኋለሁ። ውሸት ሐዲስ እንደሚናገር እዚያ ላይም ትኩረት ማድረግ አልፈልጋችሁም። አይ አልተገለጸም ብለው ላይ ነው ትኩረት ማድረግ የምንፈልገው ካላችሁ ችግር የለውም። እግዚአብሔር ጭንቅላት አለው የለውም? የለም አልተገለጸም። መጽሐፍ ቅዱስ ላይ ተገልጿል የሚለኝ ካለው መናገር ይችላል። እግዚአብሔር ጭንቅላት አለው የሚል አንድ ጥቅስ መጽሐፍ ቅዱስ ላይ የለም። አለ እግዚአብሔር ይኸውልህ ይሱ እግርም እጅም እንዳለው ዓይንም እንዳለው አፍም እንዳለው አፍንጫም እንዳለው ተጽፏል መጽሐፍ ቅዱስ ላይ። በጣም ጥሩ። ይሄ እንደተጻፈ ሁሉ ጭንቅላት አለው የሚል አለ መጽሐፍ ቅዱስ ላይ እኮ። አሁን ባክብዬ በወጣ እኔ ላይልህ ይችላሉ፣ ግን እዚህ አሁን በወጣ የምፈልግ ሰዓት እኔ እጠብቅሃለሁ። እግዚአብሔር እጅ አለው ተብሏል፣ እግር አለው ተብሏል። ፎሎ አድርገኝ፣ እኔ ችግር የለውም ተብሏል። እግዚአብሔር ጭንቅላት አለው የሚል የተገለጸበት አንድ ጥቅስ ክርስቲያን የሚያሳየኝ አለ። በቃ አንተ ሂድና ወጥተህ ይዘህ ፎሎ አድርገኝና እኔ እመጣለሁ። ችግር የለም። ያ ፎሎ አንድ ጠይቀኝና 3% ስለሆነ ስልኬ ልወጣ ነው። ሆነ ለመናገር 3% ነው እግዚአብሔር። ችግር የለም። አሁን አካል ስለሚለው ላስረዳህ። እሺ አካል ስለኔ የዛኔ የሰው አካል አድርገው የተረዱ ስለሆኑ ማለት ነው። እዛውን ያስረድችላቸው ነበር። አካል አለው ወይ ሲል ምን አይነት አካል ስለው እንዲህ አይነት እጅ ብሎ እጆ ሲያወጣ ነበር እዛው። አይ በፍጹም እንደሱ አይነት እጅ የለውም ስለው ነበር። ገብቶሃል አይደል? አካል ሲባል ለሁለት ይከፈላል ትርጓሜ። የአካልን ትርጓሜ ራሱ አልተረዳችሁምና አካል ሲባል አንደኛ የሰዎች አካል አለ። ይሄ የሰውነት ክፍሎችን የያዘ አካል አምላክ አላህ ሱብሓነሁ ወተዓላ እንደዚህ ያለው ብለን እኛ እናምንም በፍጹም። አካል የሚለው ቃል የአረበኛ ቃል ጠባብ ስለሆነ ነው። ገብቷችኋል? በአረበኛ ዛት ይባላል ወይንም አሲፋ ይባላል ወይንም አሸኽስ። አላህ ሱብሓነሁ ወተዓላ ሸኽሱላህ ተብሎ ተገልጿል በሐዲስ ላይ። ዛቱላህ ከዛሊክ የአላህ ሱብሓነሁ ወተዓላ ዛት ወይንም ነፍስ በሚለው መጥቷል። ወዩሐዚሩኩም ላሁ ነፍሰ አይ ዛተሁ አልሙቀደሰ። ገብቷል? ስለዚህ አላህ ሱብሓነሁ ወተዓላ የሰውነት አካል ክፍሎች አሉት ብለን እኛ በፍጹም አናምንም። ይህ በአረበኛ ጅስም ይባላል። ለአላህ ሱብሓነሁ ወተዓላ ጅስም አለው ወይ? እኛ ጅስም አለው ብለን አናምንም። ገብቷል? አንደኛው አካል ማለት የሰውነት ክፍሎችን የያዘ የአንድ አካል መገለጫ፣ ይሄ በፍጹም ለእርሱ ለአላህ ሱብሓነሁ ወተዓላ የሚገባው አይደለም። ይህ የፍጥረት ላቋርጥ። ሁለተኛው ደግሞ አካል የሚባለው እኔ የሚል ማንነት ያለው ረቂቅ የሆነ መለኮታዊ ማንነት አለው አላህ ሱብሓነሁ ወተዓላ። ገብቶሃል አይደል? እጅግር ነው የሚመደብ እንጂ እኛ የሰውነት ክፍሎች ናቸው ብለን የምናምን አይደለም። ይሄን ይመስላል። ስለዚህ አሁን ጥያቄ አንድ ልጠይቀህና ልወጣ ነው። ስልኬ ባትሪ ሊዘጋ ነው። ስለዚህ አላህ ምንድን ነው ማለት? አላህን አይቶት የሚያውቅ ሰው አለ የለም? ስለዚህ አላህ ምንድን ነው ብለን እርሱ መለኮት ነው። ታይቶ አይታወቅም። አምላክን ያየ አንድስ እንኳ የለም። እንደ ቁርአንም እንደ መጽሐፍ ቅዱስም ይህን ያሳያሉ። አምላክን ያየ የለም። አዎ ማንም የለም። ነቢያት በትምህርት ደረጃ ነው ያስተው። ካየ ነውማ ለምን እመኑበት ተባለ? ባላየነው ነገር እኮ ነው እመኑ የሚባለው። እምነት ብሎ ማለት ባላየኸው ነገር ነቢያት የነገሩህን ትምህርት ሰምተህ እንድታመን ነው። መልአክ የሚባሉ እንዳሉ እናምናለን። ግን አይተናቸው ነው ወይ? አላየናቸውም። አላየንም ማለት የሉም ማለት ነው? ላ በፍጹም። አምላክንም እመኑ ስንባል ጊዜ መገለጫውን ባህሪያቶችን ነግረውን እንጂ ሂደው ነቢያቶች አይተው አይደለም። ገብቶሃል አይደል? ካየነው ማመኑበት ማለት አያስፈልግም። አላህ ፀሐይ የምትባል ፍጡር እንዳለች እመኑ አላለም። ለምን? እያየናት ስለሆነ። ሰማይ የሚባል ፍጡር አለ እመኑ አላለንም። ለምን? እያየነው ስለሆነ። ጨረቃ የሚባል ፍጡር አለ እመኑ አላለም። ለምን? እያየነው ስለሆነ። የማናያቸው ነገራቶችን ግን አንስቶ በመላእክቶች እመኑ ይለናል፣ በነቢያቶች እመኑ ይለናል። አላየናቸው፣ እነዚህ አልፈውናልና። በመጽሐፍቶች እመኑ ይለናል፣ በአምላክ እመኑ ይለናል። አልኢማም በደንብ አስተምራች። እሱን ከአምላክ የመጨረሻ ጥያቄ ልወጣ ነው። 2% ሆኗል ስልኬ። የመጨረሻ ማለት ነው። ለማን ነው መጽሐፉ የወረደው? ቁርአን የወረደው ለነብዩ ሰለላሁ ዐለይሂ ወሰለም፣ ለነብዩ መሐመድ። በማን እጅ ጽሑፍ ነው የተጻፈው ቁርአኑ?
የነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦች ቁርአኑ ከአላህ ዘንድ መጣ በመልአኩ ገብርኤል አማካኝነት በመንፈስ ቅዱስ ምሪት ለነቢዩ ሰለላሁ ዐለይሂ ወሰለም። ከዚያም በኋላ ሰሃቦች ጻፉ። ማን ጻፈው? አይ ማለቴ ማን ጻፈው ብዬ ነው። ቁርአን ለምሳሌ ዘይድ ብኑ ሳቢት ዘይድ ብኑ ሳቢት ነቢዩ ሰለላሁ ዐለይሂ ወሰለም ዘይድን ና ቁርአንን ጻፍ እያሉ አስጻፉ። ዘይድ ሰው ነው ወይስ ምንድን ነው? መልአክ ነው? ዘይድ ሰው ነው? ሰው ነው። ሰው ነው። እያልኩ ነው። በቃል ደረጃ አላህ ለመልአኩ ገብርኤል ነገረው። ገብርኤል ደግሞ ለነቢ ሰለላሁ ዐለይሂ ወሰለም አደረሰ በቃል ደረጃ። ነቢ ሰለላሁ ዐለይሂ ወሰለም ደግሞ ምድር ላይ ለሰሃቦቻቸው ወይ ለተማሪዎቻቸው አሁን ከዚህ ከመሐመድ ውጭ አሁን ቁርአን ልክ እንደሆነ ማን ነው ሊያረጋግጥልን የሚችለው? አንድ መለኮታዊ መጽሐፍ የሚረጋገጠው በምንድን ነው ከተባለ አንደኛ ያ መለኮታዊ ራእይ የሚመጣው በመንፈስ ቅዱስ ምሪት መሆን አለበት። ገብተዋል አይደል? ቁርአን የመጣው ይሄን መስፈርት አሟልቶ ነው፣ በመንፈስ ቅዱስ ምሪት ነው። ወደ እርሱ ደግሞ ያንን ቃል ሊገልጥለት የሚገባው መልአክ ነው። ያም መልአክ ወደ ነቢያት የሚገለጠው መልአኩ ቅዱስ ገብርኤል ነው። ቁርአን ይሄን መስፈርት አሟልቶ ነው የመጣው። ገብተዋል አይደል? ሶስተኛ ይህ መጽሐፍ ይታያል ስለ አንድና ብቸኛ ስለሆነው አምላክ፣ ስለ ነቢያት አምላክ፣ ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ አምላክ መመስከር አለበት። ሌላን አማልክት መጥቶ ቢሰብክ የሐሰት መጽሐፍ ነው። ገብቶሃል አይደል? ያ ነው ቁርአንን። ይሄ ደግሞ መስፈርት ያሟላ። ለምሳሌ ከምን አንግል እንደዛ እንዳልኩ ታውቃለህ? እሱ እሺ፣ አሁን ፍቅር ሲዝም አለ አይደለ? ፍቅር ሲዝም ምንድን ነው? ይሰማል? ፍቅር ሲዝም አለ። ለምሳሌ ነው ያልኩህ፣ እንዳይደብርህ እንደዛ ስል ምሳሌ ነው ያነሳሁት እኮ። ለምሳሌ ምንድን ነው ፍቅር ሲዝም? ፍቅር ሲዝም አሁን በዚህ ባለንበት ሰዓት እኛ እናውቀዋለን። ፍቅር ሲዝም ምን ሃይማኖት እንዳልሆነ ሁላችንም እናውቀዋለን አይደለ? አንድ ሰው የፈጠረው ሰው እንደሌለ የአንድ ሰው ጨዋታ እንደሆነ ሁሉም ሰው ያውቀዋል አይደለ? አይደለም? አይቀጥልሽ፣ ችግር የለም ይቀጥል። የጠይቅ ልጁ አሁን ፍቅር ሲዝም ከ600 ዓመት በኋላ ፍቅር ሲዝም የተነገረውን ይጠይቅ። ከ600 ዓመት በኋላ አሁን ፍቅር ሲዝም ሙስሊሞች ምንም ያደርግልኝ እንዳለብኝ ያውቃለሁ። እሺ ከፍቅር ሲዝም በኋላ አሁን ከ600 ዓመት በኋላ የፍቅር ሲዝም ይባል እኛም እንጠፋለን። ሁሉም ሰው ይጠፋል አይደለ? በተከታታይ ሁሉም ሰው በጣም ብዙ ትውልድ ይጠፋል። በጣም ብዙ ትውልዶች ያልፋል ማለት ነው። እና አሁን ይሄን ሃይማኖት ትክክል መሆኑን በዛ ሰዓት ለሚኖረው ሰው እንዴት ነው ማረጋገጥ የሚቻለው? ከፍቅር ሲዝም መስራች ውጪ ይሄን ሃይማኖት እንዴት ነው ማወቅ የሚቻለው? በጣም ጥሩ። ለምሳሌ ክርስትና ብዙ አይነት መስካሪዎች አሉት። ከአምላክ ዘንድ እውቅና ሲኖረውና ከነቢያት ዘንድ ልመልስልህ አንድ ሃይማኖት ትክክለኛ ነው ሊባል የሚችለው በአምላክ ሲደነግና በነቢያቶች ሲመሰከርለት ዘንድ ነው። አይደለም ዳዳ ነው። ይህን መስፈርት ይዘን እንሂድ። በጣም ጥሩ። ይህን መስፈርት ይዘን ሂደን ክርስትና ነው ወይንስ እስልምና ነው ወይንስ ፍቅር ሲዝም ነው በአምላክና በነቢያቶች ምስክር ያገኘው የሚለውን አሁን ልናይ ነው። ገብቶሃል አይደል? አሁን አንተ ክርስቲያን እንደመሆነ እኔ በአንተ መጽሐፍ ላይ ጣልቃ አልገባም። ሙስሊም እንደመሆኔ ከቁርአን ያስረዳሃለሁ። አንተም ደቂቃ ወስደህ እኔም ደቂቃ ወስጄ አምላክ በነቢያት በኩል የደነገገው ሃይማኖት የትኛው ነው የሚለውን እናስረዳ። አላህ ሱብሓነሁ ወተዓላ በነቢያት በኩል እስልምና እንደደነገገው ቃል በቃል ተናግሯል። ማስረጃ ኢነ ዲነ ዒንደላሂ ልኢስላም። ከእኔ አስረዳሽ፣ ችግር የለውም። እግዚአብሔር ክርስትና ሃይማኖትን ተከተሉ ያለበትን፣ ነቢያቶች ክርስትና ሃይማኖትን ተከተሉ ያሉበትን አስረዳ ከመጽሐፉ እያነሳ። ቀጥል፣ ቤት አድርጌ ልስማ። አሁን ክርስትና የመጣበት ምክንያት እኮ በክርስቶስ ነው ክርስቲያን የተባል ነው አይደለ? ሚውስ አታደርገው ይሱ አይሰማም? ቀጥል እንጂ እየሰማህ ነው። እግዚአብሔር ክርስትና ሃይማኖትን ተከተሉ የደነገገበትና ነቢያቶችም ክርስትና ሃይማኖትን ተከተሉ የደነገጉበት። ቀጥል።
ክርስትና የተጀመረው አይ እንድመልስልኝ ፈልጌ ቃል በቃል አስረዳ ስለፈለኩ። ላ በቃ በደቂቃ አደረግነው። አንተ 2 ደቂቃ ወስደህ አስረዳውን ሂድ። እግዚአብሔር ክርስትና ሃይማኖትን ተከተሉ ያለበትና ነቢያቶች ክርስትና ሃይማኖትን ተከተሉ ያሉበት ወይንም አንድ ነቢይ እኔ ክርስቲያን ነኝ ያለበት። ቀጥል፣ ሂድ። 2 ደቂቃ አለህ፣ ጀምር፣ ሂድ። ስልኬ ባትሪ ሊዘጋ ነው። አሁን ነው በቃ ዘጋ። አልዘጋም። ታው ማስረጃው አምጣ። ታው አይ ማስረጃ እመጣልሃለሁ፣ ነግሬሃለሁ። ቅድም እዛው አሁን የፈጠርኩት ነገር እንዳልሆነ ነግሬሃለሁ። ያው አሁን በቃ ይዘጋል ብዬ ነው አለማወቅ እንዳትለው። ችግር የለውም ወይ መልሼ እመጣና ላስረዳ። ችግር የለውም። እግዚአብሔር የትኛውም ቦታ ላይ ክርስትና ሃይማኖትን ተከተሉ ብሎ አልደነገገውም፣ አያውቀውም። ነብያቶች ንገረኝ፣ እኔ ልጻፍና ብለው አልደነገጉትም። ቆይ አንዴ እስልምና ግን አላህ ሱብሓነሁ ወተዓላ እስልምና ሃይማኖትን ተገደሉ አንዴ ምን ታድርግ አልዘጋም እንደማትረው ሲላል አላህ ግን ቃል በቃል በቁርአን ላይ እስልምና ሃይማኖትን ተከተሉ ብሏል። ነብያቶችን በቁርአን ላይ እስልምናን ሃይማኖት ተከተሉ ብለዋል። ስለዚህ ፍቅር ሲዝም ጋር የሚመሳሰለው ማን ነው? አምላክና ነብያቶች የማያውቁት የሆነው ክርስትና ነው። አንተ በራስህ ጊዜ አመጣህ ወደዚህ። ለፍቅር ሲዝም ተስማሚ የሆነው ሃይማኖት ክርስትና ነው። ምክንያቱም አምላክ ነብያቶችም እውቅና አልሰጡትም በመጽሐፍ ቅዱስ ላይ የለም። በቁርአን ላይ ግን ስትመጣ አምላክ ራሱ እስልምናን ሃይማኖት ራሱ ደንግጎታል። ነብያቶችም ራሳቸው ሰብከውታል በቁርአን ላይ። ያ ሰላም ይሄን ማስረጃ ቃል ሱብሓነሁ ወተዓላ ኢነ ዲነ ዒንደላሂ ልኢስላም። አላህ ምን አለ? ከእኔ ከአምላካቸው ዘንድ ትክክለኛው ሃይማኖት እስልምና ሃይማኖት ነው አለ። ነቢያቶችስ ምን አሉ? ወላ ተሙቱነ ኢላ ወአንቱም ሙስሊሙን አለ ያዕቁብ። አደራ ልጆቼ ሙስሊሞች ሆናቸው እንጂ አትሙቱ አለ። ያው አላህም ነቢያቶችም ሰብከውታል። ይህን ይመስላል ቅዱሳን፣ ጸጋው የበዛላችሁ። ሰላም አለይኩም ወራህመቱላህ። ሰላም ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለን አይሐም። እሺ መግዲ ሰላም ነው? መግደለሽ የጠየቁ ነበር አቋርጣችሁ። እሺ ቀጥይ። ያኔ ለቁርአን ያኔ ምሳሌ ይኖረዋል። ያኔ አልገባኝም። ፍጡርና ፈጣሪ ብዬ ያኔ አልገባኝም። ይሄን በምሳሌ ቁርአን የአላህ ሱብሓነሁ ወተዓላ ንግግር ነው፣ ህጉና ድንጋጌው ነው። አምላክ ያወረደው ህግና ድንጋጌ ፈጣሪ ነው ወይንም ፍጡር ነው ተብሎ የሚገለጽ አይደለም። የእርሱ መገለጫ ነው። ተናገረው፣ እርሱ የተናገረው ንግግር ነው። አንቺ ለምሳሌ ትናገር ያለሽ አይደል? መግዲ ንግግር አለሽ። ያ ንግግርሽ መግዲ ተብሎ ሊገለጽ ይችላል ወይንስ የመግዲ ባህሪና መገለጫ ወይንም የመግዲ ንግግር ነው የሚባለው? የመቅዲ ንግግር ነው አይደለም? የመቅዲ ንግግር ያኔ የራሴ ነው፣ ከራሴ ወጣ ነገር ነው። አዎ ያ ነው። አሁን ያንቺ ግን ፍጡር ተብሎ ይገለጻል፣ ከፍጡር የተገኘ ስለሆነ። የፈጣሪ ንግግር ሲሆን ደግሞ የፈጣሪ የእርሱ መገለጫው ንግግሩ ነው። ፍጡር ተብሎ ይገለጻል ወይ? ላ ፍጡር ተብሎ የሚገለጽ አይደለም። ከእርሱ የሆነ ነገር በኋላ የእሱ ደግሞ ፈጣሪ ነው የሚባል አይደለም። ያንቺ የእርሱ እንትን ነው፣ የፈጣሪ መገለጫና ባህሪው ነው። ፈጣሪ ተብሎ የሚገለጽም አይደለም፣ ፍጥሩን ተብሎ የሚገለጽም አይደለም። ፈጣሪ ማን ነው? አላህ ነው። ከእርሱ ውጭ የእርሱን ባህሪና መገለጫዎች እየከፋፈለን ይሄ ፈጣሪ ነው፣ ንግግሩ ፈጣሪ ነው፣ መስማቱ ፈጣሪ ነው፣ መናገሩ ፈጣሪ ነው፣ ማየቱ ፈጣሪ ነው ብለን ሳይሆን ፈጣሪ መገለጫዎቹ ናቸው እነዚህ። ያያል፣ ይሰማል፣ ያያል። ማን ነው? ይናገራል። ስለዚህ ይሄ መናገሩ አላህ ስብሐነሁ ወተዓላ መገለጫው ነው፣ ተናጋሪ መሆኑን የሚገልጽ ነው። ያ ንግግሩ ፈጣሪ ፍጡር ተብሎ ሳይሆን ባህሪው ነው ተብሎ የሚገለጸው። የግዴታ አንድ ነገር ፈጣሪ ካልሆነ ፍጡር መሆን አለበት ወይ ፍጡር ካልሆነ ፈጣሪ መሆን አለበት የሚለው ይሄ ስህተት ነው። በተሻለ ባህሪ የሚባል ነገር አለ። ባህሪ የፈጣሪ ባህሪ ፈጣሪ ወይንም ፍጡር ተብሎ የሚገለጽ አይደለም። እሺ አንድ ጊዜ ናይ ሐቅ ጨምሩላት። እሺ ባይገባኝ ደግሞ በጊዜ ጠይቀኝ። የሚናገርሽ ካለ ናይ ሐቅን አዳምጫቸው። እሺ ቀጥል። አንድ ጊዜ አብሽር ጀዛከላሁ ኸይር። የሚጨመር የለም ፍራ ከሌለህ ግን እነርሱ በሚሄዱት አንቺ ለምሳሌ እግዚአብሔር አብ ይናገራል፣ እግዚአብሔር ወልድ ይናገራል፣ እግዚአብሔር መንፈስ ቅዱስ ይናገራል። 3 ተናጋሪዎች አሉ። አሁን ራሱን ችሎ የሚናገር ከሆነ እግዚአብሔር ወልድ፣ ራሱን ችሎ የሚናገር ከሆነ እግዚአብሔር አብ፣ ራሱን ችሎ የሚናገር ከሆነ እግዚአብሔር ወልድ። ስንት እግዚአብሔር ሊደርሱ ነው? 6 ሊሆኑ ነው። የእናንተ 3 ከ3 ወደ 6 ልታደርሷቸው። እኛማ የሚናገረውና ቃላቶቹን አንለይማ።